በመሰረቱ ለጉዞ ምክንያት የተደረገና ልባት የተደረገውና እውነትም የነበረው የብላቴን ጉዞ ነው። ብላቴን ልንሄድ ነው። ከዛም በኋላ ነው እንግዲህ በውሎ ገብ ለአንድ ሰዓት ያህል ፕሬዝዳንት አረፍ ሞይን ካነጋገረን በኋላ ተመልሰን መጥተን ብላቴን ሌሊቱን በሙሉ ከሰራዊቱ ጋር ቁጭ ብለን የሚያስፈልገው ነገር ፍርጥጥ አድርገን ተናግረን ተመልሰን እንመጣና ስናውቃ ደግሞ ሁኔታ እንደፈቀደ ደግሞ ወደ ጅቡቲም ወደ በርበራም እናመራለን በሚል አይነት መንገድ ለፓይለቱ ይህንን ትዕዛዝ መስጠቴ ይታወቃል። መንግስቱ እና ተስፋዬ ብቻ ሳይሆኑ ሁኔታውን ሌሎችም ሰዎች ያውቃሉ። በተለይ ማስታወሰው በመጀመሪያዎቹ ዓመታት አንድ አካባቢ በተካሄደ ጦርነት ለጭንቅላት አካባቢ ስለተመታው የጭንቅላት ነገር አደገኛ ነው የሚል ግምትም ስለነበረኝ ያን ጊዜ ለተወሰኑ ደቂቃዎች ማለትም ለአንድ ግማሽ ሰዓት ያህል አሁን አለቀች ያልኩበት ሁኔታ ነበረ። ከዛ በኋላ ግን ይሄን ያህልም አልቀጠለም። ጥይቷ ወደ ውስጥ ሰብራ ስላልገባች በመሰረቱ ለጉዞ ምክንያት የተደረገና ልባት የተደረገውና እውነትም የነበረው የብላቴን ጉዞ ነው። ብላቴን ልንሄድ ነው። ከዛም በኋላ ነው እንግዲህ በውሎ ገብ ለአንድ ሰዓት ያህል ፕሬዝዳንት አረፍ ሞይን ካነጋገረን በኋላ ተመልሰን መጥተን ብላቴን ሌሊቱን በሙሉ ከሰራዊቱ ጋር ቁጭ ብለን የሚያስፈልገው ነገር ፍርጥጥ አድርገን ተናግረን ተመልሰን እንመጣና ስናውቃ ደግሞ ሁኔታ እንደፈቀደ ደግሞ ወደ ጅቡቲም ወደ በርበራም እናመራለን በሚል አይነት መንገድ ለፓይለቱ ይህንን ትዕዛዝ መስጠቴ ይታወቃል። መንግስቱ እና ተስፋዬ ብቻ ሳይሆኑ ሁኔታውን ሌሎችም ሰዎች ያውቃሉ እና እነከሌ ናቸው ብሎ ማለቱ በአሁኑ ጊዜ እንግዲህ የነሱ ሁኔታ የወደፊቱ ኢትዮጵያ ድልና ምርትና ግዱ ስላልታየ የሶስም መጥቀስ አልፈልግም እንጂ ከመከላከያው ካውንስል ወይም ምክር ቤት ከፖለቲካ ቢሮ አባላትም ለጉዳዩ አግባብ ያላቸው ከፍተኛ አመራር ላይ ያሉ ጓዶች ይሄንን ያውቃሉ። ኬንያ የሄድኩበት ምክንያት የአሰብ በር በሻዕቢያ ቁጥጥር ስር የዋለ እንደሆነ ጠቅላላ እንግዲህ መገታትና መቆማችን እና ለጠላት ድል ሁኔታው የበለጠ ማመቸቱ ግልጽ በመሆኑ ምክንያት ሌላ የውጭ መገናኛ በር በማግኘት እና በምስራቅ፣ በምዕራብ፣ በደቡብ ተዘራጅቶ ለካውንተር አታክ ለመልሶ ማጥቃት ዝግጅት የኬንያ የጅቡቲና የሰሜን ሶማሊያ መንግስት ከኛ ጋር መተባበር አስፈላጊነት በእኔ ምስጢራዊ ተልእኮ አስረድቼ እና ሁኔታውን አመቻችቼ እንድመጣ ነው ተልእኮዬ እና በዚህ ይሄንን እኔ ከልብ አምኜ ነው የተቀበልኩት። እነሱ ግን እንግዲህ እንደሚመስለኝ ለእኔ መውጫ ነው ያደረጉት ማለት ነው። ምክንያቱም ገና ኬንያ ሲሄድ እኔ በ2 ሰዓት ከ20 በረራ ሲጀምር በ3 ሰዓት እነሱ ስብሰባ እንደጀመሩ እዛ እንደደረስኩኝ በ7 ሰዓት የእኔ ከስልጣን መውረድ ዜና እንደተነገረ ወዲያውኑ እንዴ ምንድነው የተፈጠረው ብዬ ሁኔታውን ለማረጋገጥ ስልክ ስደውል የደረሰኝ መልእክት በኬንያ ኤምባሲ በኩል በታላቅ ሐዘን እና ጥልቅ በሆነ ስሜት ጓድ መንግስቱ ገላጋዎች እና የውጭ ኃይሎችም ባደረጉት ቅድመ ሁኔታና ተጽዕኖና ህዝቡም እኛም ስላመንበት በአሁኑ ጊዜ የእርሶ ከስልጣን መገለል ለሀገሪቱ ሰላም መፍትሄ ይሆናል ተብሎ ስለታመነበት ካሁን ጀምሮ እርሶ ወርደው በምትኮ በጥብቅ ጀነራል ተስፋዬ ርዕሰ ብሔር ሆኗል የሚል ነው የደረሰኝ። እንግዲህ ቢያስፈልግ የተለዋወጠውን ነገር መነጋገር ይቻላል። ሁኔታውን ገልጬ እንደሆነ ዛሬው ይሄ ነው እና በዚህ ሁኔታ ነው እንጂ እኔ አልኮበለልኩም። የሚያስኮበልልም ሁኔታም አልነበረም። ዝግጅቴም ይሄም አልነበረም። ይህን ያህል የተለየ አስተዳደግ አልነበረኝም። ልክ እንደ ማንኛውም የአካባቢው መንደር ልጅ
በየመንደሩ እየተጫወትኩ በንግስተ ሳባ ትምህርት ቤት ተማርኩ። ከዛ በኋላ ከ9ኛ እስከ 12ኛ ክፍል የተማርኩት እዚሁ አዲስ አበባ ነው። እዚሁ በነበረው ሃይ ስኩል ነው የተማርኩት። እዚህም ላይ ይሄን ያህል የተለየ ነገር አልነበረም። አዳሪ ትምህርት ቤት ነው። በአዳሪ ትምህርት ቤትነቱ የተሰጠንን ትምህርት እየተከታተል ነበር። ከዛ ወደ ዩኒቨርሲቲ ገባሁ። ዩኒቨርሲቲም ያኔ እንግዲህ ወደ 60ዎቹ አጋማሽ አካባቢ የፖለቲካ እንቅስቃሴው በአዲስ አበባ ዩኒቨርሲቲ ጠንከር ያለበት ሁኔታ ነበር እና እንደሌላው ተማሪ ሁሉ በነበረው የፖለቲካ እንቅስቃሴ ተሳታፊ ነበር። የኔ ምኞት ምንድነው የነበረው? ይሄን ሆናለሁ ብዬ ማሰብ በጀመርኩበት ወቅት ያን ጊዜ ሐኪም ሆናለሁ የሚል ሐሳብ ነው የነበረኝ። አዲስ አበባ ዩኒቨርሲቲ በነበርኩበት ወቅት በሕክምና ፋክልቲ ገብቼ ለመማር ነበር የጀመርኩት። ኋላ ላይ ሌላ አቅጣጫ ተከተልኩ። ወደ ትግሉ ከሄድኩ በኋላ በዛው ቀረ ማለት ነው። 66 ላይ የህዝብ አመጽ ሲነሳ ብዙ ተማሪ ነገሮች ይፈታሉ፣ አዲስ ስርዓት ይቋቋማል የሚል ተስፋ ነበረው። ያ ሳይሆን ቀረ። ደርግ ስልጣን ያዘ መስከረም 2 ላይ። መስከረም 2 ላይ ደርግ ስልጣን ሲይዝ ብዙ ተማሪ ተስፋ ወደ መቁረጥ ገባ። ይሄ ነገር በተማሪ ንቅናቄ የሚፈታ ነገር አይደለም። ባለጠመንጃዎች ናቸው አሁን መሳሪያ ይዘው ስልጣኑን ከህዝብ የነጠቁት። እነዚህ ሰዎች በመሳሪያ ካልሆነ በስተቀር በሌላ መንገድ ማስወገድ አይቻልም ወደሚል ድምዳሜ መድረስ ጀመረ። ወደዚህ ድምዳሜ የደረሱ ሰዎች መሰባሰብ ሲጀምሩ እኔም ተቀላቀልኩ እና 67 አጋማሽ ላይ የትጥቅ ትግል ትግራይ ላይ ሲጀመር የትጥቅ ትግል ከጀመሩት ሰዎች ጋር ተቀላቀልኩ። የትግል ህይወቴ ምን ይመስል ነበር የሚለው የትግል ህይወቴ ከሌላው ታጋይ ብዙም የተለየ ነገር አልነበረውም። መጀመሪያ እንደሌላው ታጋይ ሁሉ ተራ ታጋይ ሆኜ ተመለመልኩ። በጋዜጠኝነት፣ በጸሐፊነት ሙያ፣ በአስተዳዳሪነት ስራ፣ በሂደት የተለያዩ ኃላፊነት ስራዎች እየተሰጡኝ መጨረሻ ላይ ወደ ጦርነቱ ማብቂያ አካባቢ ወደ 81 አካባቢ የድርጅቱ ሊቀመንበር እስከመሆን ደረስኩ ማለት ነው። ከተራ ታጋይነት ጀምሮ በተለያዩ ደረጃዎች ድርጅቱን አገልግያለሁ። ለእኔ ትልቁ ነገር ለዓላማ መኖር ነው። ከራስ በላይ ለሆነ ከአንድ ትውልድ በላይ ለሆነ ከአንድ ግለሰብ በላይ ለሆነ ዓላማ መኖር፣ በተለይ ደግሞ የዓላማ ሲሳካ፣ በተለይ ደግሞ የዓላማ ውጤታማ ሲሆንና ህብረተሰቡ የሚደሰትበት ሲሆን ትልቁ ነገር ያ ይመስለኛል። ከሁሉም በላይ አንድ አስተሳሰብ የያዙ ታጋዮች ቆቦ ላይ በተደረገው ጦርነት የፈንጂ ወረዳን በእግራቸው ጥረጉ፣ በእግራቸው እያፈነዳቸው ጥረጉ ተብለው ታዘው ያለ ማቅማማት የፈንጂ ወረዳ በእግራቸው እየረገጡ የጠረጉ ታጋዮች አሉ። ይህን ለማድረግ የሚችል አስተሳሰብ እንዳለ በተግባር አይተን፣ ስለዚህ ዋናው ነገር ዋናው ኃይል አስተሳሰብ እንደሆነ ነው የምናውቀው። አስተሳሰብ የሚቀየረው በጠመንጃ አይደለም፣ በኃይል አይደለም። አስተሳሰብ የሚቀየረው በሌላ አስተሳሰብ ነው። የተሳሳተ አስተሳሰብ በትክክለኛ አስተሳሰብ ነው የሚቀየረው። በውይይት፣ በክርክር፣ በጥናት፣ በተግባራዊ እንቅስቃሴ በዚህ ነው አስተሳሰብ የሚቀየረው። ስለዚህ ኃይለኛ ለመሆን ትክክለኛ አስተሳሰብ መያዝ ይጠይቃል። የግል ቤተሰቦቼ ከአቶ ታምራት በላይ አቅርቤ የማያቸው አይደሉም። አቶ ታምራት በትግሉ ወቅት አብረን ኖረናል፣ አብረን ታግለናል። አንዳንዶቹ ቤተሰቦቼ በትግሉ ወቅት አብረውኝ አልነበሩም። ዋናው መመዘኛ ደግሞ አንድ ሰው በትግሉ ወቅት የት ነበረ ነው። ከዘመድ በላይ ወሳኝ ለእኔ የፖለቲካ አቋም ነው። በአንድ ግለሰብ ምን ሚና ይኖረዋል የሚለው በአጠቃላይ ሲታይ ግምት የሚሰጠው ጉዳይ አይደለም። ግምት የሚሰጠው ቡድኑ ያሸንፋል አያሸንፍም። በትግሉ ጊዜ በተለያዩ ስራዎች ተመድቤ ልምድ አግኝቻለሁ። ከዛም በኋላ በሰላሙ ጊዜ በተለያዩ ስራዎች አብዛኛው በጠቅላይ ሚኒስትርነት እና ወይም በሽግግር መንግስት ፕሬዚዳንትነት እዛም ላይ ቢሆን ተወሰነ ልምድ አግኝቻለሁ። ድርጅቱ እና ህዝቡ ይሄን ስራ መስራት ትችላለህ ብሎ ካመነብኝና ከመደበኝ ከዛ ከተመደብኩበት ቦታ ማፈግፈግ አልችልም። ባላደራ የተሰጠው ጥቅም ያልገባ ያልደደለው
በማህበራዊ መስክ ከፍተኛ ሽንፈት ያጋጠመበት ሁኔታ ትልቁ የድርቁ አደጋ ነው። በ77 ዓመተ ምህረት የነበረው ኢህአዴግን ለከፍተኛ ፈተና ያዳረገው ምክንያቱም ህዝቡ ተበተነ። የሚበላው ነገር ሲያጣ በገጠር የነበረው ህዝብ ተበተነ። ህዝብ ሲበተን ድርጅት የለም። ስለዚህ በኢህአዴግ ታሪክ ውስጥ ትልቁ ፈተና ያርገ የሚቆጥረው የ77 ዓመተ ምህረቱ ድርቅ ነው። ትልቁ ሽንፈት አድርገ የሚወስደው በእርግጥ በኢህአዴግ ስንፍና የመጣ ሽንፈት ነው ማለት አይደለም። ነገር ግን በጣም አደገኛ ሁኔታና ትልቅ ሽንፈት የነበረው የ77 ዓመተ ምህረቱ ድርቅ ነው ብዬ ነው የማየው። የወታደራዊ ሁኔታን በተመለከተ ጉና ተራራ አካባቢ የተደረጉ ርብርቦች ነበሩ። መራኛ አካባቢ የተደረጉ ርብርቦች ነበሩ። 80 ዓመተ ምህረት ላይ ክረምት አካባቢ በወልቃይት አካባቢ የተደረጉ ከፍተኛ ርብርቦች፣ በድርጅታችን ቤዝ አካባቢ የተደረጉ ርብርቦችም ነበሩ እና ሌሎችም በርካታዎች አሉ። እንግዲህ ወደ ኋላ ያሉትን የነበሩትን ለማስታወስ ያህል ማለት ነው። በይፋ ጉብኝት መልክ ወደ ክልሎች መሄድን አልመርጥም። በግል ግን የቻልኩትን ያህል እሄዳለሁ። በግል የቻልኩትን ያህል ከተራ አርሶ አደሮች ጋር ለመነጋገር ጥረት አደርጋለሁ። ተራ ሰራተኞች ጋር የመንግስትም ሆኑ ሌሎች ሰራተኞች ጋር ለመነጋገር ጥረት አደርጋለሁ። የሚሄድበት ትልቁ ምክንያት ለመማር ነው። ለራሴ ለግሌ ለመማር ነው። አካባቢውን ለማወቅ እንዲሁ በአደባባይ ማመልከቻ ይዞ የሚመጣ ዲስኩር አዘጋጅቶ የሚመጣ ሰው ለመስማት ሳይሆን ተራ መንደርተኛ ምን እንደሚያስብ፣ ምን እንደሚል፣ ምን ችግር እንዳለው ለማወቅ ለመስማት ብዬ የምንቀሳቀስበት ሁኔታ አለ። እርስዎ በሙስና ውስጥ ቢዘፈቁ ማን ይቆጣጠሩታል የተባለው የመጀመሪያው ነገር ተስፋ አደርጋለሁ ምንም አልዘፈቅ ነው። ነገር ግን በግለሰብ ብቻ መተማመን ትክክለኛ ነው አላምንም። ቀደም ሲል እንደጠቀስኩት የኢትዮጵያ መንግስት የምናቋቁመውና የምናስፋፋው ስርዓት በግለሰቦች ላይ ተንጠለጠለ ሳይሆን በህጎች እና በተቋሞች ላይ የተመሰረተ መሆን አለበት የሚል ነው ያለን። ስለሆነም ህጎቻችንና ተቋሞቻችን ማንም ሰው ሲሰርቅ ከተገኘ ሲያጭበረብር ከተገኘ ለመቅጣት የሚያስችሉ ናቸው። በመጀመሪያ ደረጃ በጠላትነት ወይም ደግሞ በወንጀለኛነት የሚያዩ ከተራው ህዝብ በላይ በቅርብ የማያቸው የትግል ጓደኞች እንደሚሆኑ አልጠራጠርም። ይሄ የድርጅታችን ልምድና ባህል ነው። ጥሩ ባህል ነው ብዬ ነው የማየው። ጥሩ ልምድ ነው ብዬ ነው የማየው። በማንኛውም ሰው ላይ ይሰራል። መንግስታችን የግለሰቦች ስብስብ አይደለም፣ የህግና የተቋሞች ስብስብ ነው። አግብተዋለሁ የተባለው አሁን አግብቻለሁ። ስንት ልጆች አሉት የተባለው 3 ልጆች አሉ። ይበልጥ ታዋቂ ለመሆን ምን ማድረግ ያስባሉ? ይበልጥ ታዋቂ ለመሆን አላማ አይደለም። ስለዚህ በዚህ ዙሪያ የማደርገው እንቅስቃሴ የለኝም። መረር ያለ ጥያቄ ላይ ሲጠየቁ ለምን ይቆጣል የተባለው እንግዲህ ታዛቢ ነው የሚገባው እንጂ እኔ እንደምቆጣ አይገባኝም ነበር ማለት ነው። ግን ሳስበው አሁን ከእድሜ ጋር በተያያዘ እየተሻሻልኩ መጣሁ እንጂ መጀመሪያ ላይ ትንሽ ቆጣ ማለት ባህል የነበረኝ ይመስለኛል። ከበፊትም ጀምሮ ያሻሻልኩ ይመስለኛል። ግን እንግዲህ ከታዛቢዎች አመለካከት እንደሚታየው መሻሻሉ የተሟላ እንዳልሆነ ነው የሚያመለክተው። አማራጭ ካልጠፋ በስተቀር የሰላምን አቅጣጫ መከተል ትክክለኛ እንደሆነ አምናለሁ። አደጋው የሚመጣው ምንድነው? ከሁለቱ ወደ አንዱ ጫፍ ሲካሄድ ነው። ሰላም በሚል ብቻ አመለካከታቸውን፣ ፍላጎታቸውን፣ ምኞታቸውን በኃይል በህዝብ ላይ ለመጫን የሚፈልጉ ሰዎችን ከሰላም ውጭ ሌላ አማራጭ ብሎ ለነዚህ መንበርከክ ያ ትክክል አይሆንም። በሌላ መልኩ ደግሞ ጠመንጃ አለ ተብሎ ኃይሉ አለ ተብሎ የሆነ ችግር በተፈጠረ ቁጥር የሆነ እንቅፋት ባጋጠመ ቁጥር በጠመንጃ ለመፍታት መሞከር ያም አደገኛ ነው። ሁለቱን ጫፍ ማስወገድ በጣም አስፈላጊ እንደሆነ ከልምድ ተምረናል። ህይወቴ ያበቃላት ያልኩበት ቀን ነበር ወይ የተባለው እንግዲህ ብዙውን ጊዜ
አመራር ቦታ ላይ ሆኜ ነው የሰራሁት። ስለዚህ አንዳንድ የትግል ጓዶች እንዳጋጠማቸው አይነት በየዕለቱ ነፍስ ውጪ ግቢ የምትባልበት ሁኔታ ላይ አልነበርኩም። ነገር ግን በትጥቅ ትግል መድረክ ስለነበርኩ አደጋው አልነበረም ማለት አይደለም። በተለይ ማስታወሰው በመጀመሪያዎቹ ዓመታት አንድ አካባቢ በተካሄደ ጦርነት ወደ ጭንቅላቴ አካባቢ ስለተመታው የጭንቅላት ነገር አደገኛ ነው የሚል ግምትም ስለነበረኝ ያን ጊዜ ለተወሰኑ ደቂቃዎች ምናልባትም ለአንድ ግማሽ ሰዓት ያህል ከአሁን አሁን አለቀች ያልኩበት ሁኔታ ነበረ። ከዛ በኋላ ግን ይህን ያህልም አልቀጠለም። ጥይቷ ወደ ውስጥ ሰብራ ስላልገባች ከዛም በኋላ አልፎ አልፎ እንደዚህ አይነት አጋጣሚዎች ነበሩ። አሁን የመጣው ነገር በግሌ አያዋለሁ፣ እሳተፍበታለሁ የሚለው ጉዳይ ማንም የድርጅት አባል እንደዚህ ብሎ ሊያስብ አይችልም። ምክንያቱም የቅብብሎሽ ሩጫ ነው። መጀመሪያ ላይ ማን እንደሚወድቅ፣ መሀል ላይ ማን እንደሚወድቅ፣ መጨረሻ ላይ ማን እንደሚደርስ ማንም ሊያውቅ አይችልም። ቀደም ሲል እንደጠቀስኩት ከሞላ ጎደል የቅብብሎሽ ሩጫ ነው። የመጨረሻ ላይ የሚደርሰው ሰው መጀመሪያ በሮጠው በቀሩት ሰዎች ጫንቃ ላይ ሆኖ ነው። ስለዚህ ማን ነው እዛ ላይ የሚደርሰው የሚለው በግለሰብ ደረጃ እኔ ነኝ ብሎ የሚገምት ሰው የነበረ አይመስለኝም። ነገር ግን የመጨረሻው ሯጭ ይደርሳል ወይ በሚለው ላይ ግን ሁላችንም እርግጠኞች ነበርን ማለት እችላለሁ። ያ ባይሆን መጨረሻው የሚያምር መሆኑ ተስፋ ባይኖረን መጀመሪያውኑ ለምን በዚህ በቅብብሎሽ ሩጫ ውስጥ እንገባለን? ተስፋው ነበረን፣ ህልሙ ነበረን፣ ምኞቱ ነበረን፣ ይሆናል የሚል እምነትም ነበረን። ይሄው ነው ደግሞ ለትግሉ የሚያነሳሳን። በየመድረኩ እየወደቁ የሚቀጥለው ሰው የሚቀጥለው ምዕራፍ ያራምደዋል በሚል ሂሳብ ነው። ሰላም ጤና ይስጥልኝ። የኢትዮ አዲስ ዴይሊ የዩቲዩብ ቻናል ተከታታዮቻችን ታሪክን ከስሜት ነፃ በሆነ እይታ ክስተቶችን ደግሞ በምክንያትና በማስረጃ የምንመረምርበት መድረካችን ነው። ዛሬ በአገራችን ዘመናዊ ታሪክ ውስጥ ትልቅ የኃይል ሚዛን መለወጫ የነበረውና እስከ ዛሬ ድረስ እርስ በርስ በሚጋጩ ትርክቶች የሚንጸባረቁበት የታሪካዊውን የግንቦት ሃያ ጉዞ በጥልቀት እንቃኛለን። ይህ ዕለት እንዴትስ መጣ? ምንስ ይዞ መጣ? ያሳካቸው ታላላቅ ስኬቶችና የፈጠራቸው ጥልቅ መዋቅራዊ ቀውሶችስ ምንድን ናቸው? የሚሉትን መሰረታዊ ጥያቄዎችን በየምዕራፉ ከፋፍለን በሚዛናዊነት እይታ እንመረምራለን። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ወደ መጀመሪያው ምዕራፍ እንሸጋገራለን። የዛሬ 35 ዓመት ግንቦት 20 ቀን 1983 ዓ.ም አዲስ አበባ አዲስ የኃይል ሚዛን አስተናገደች። ለ17 ዓመታት የአገሪቱን በጠንካራ ወታደራዊ እጅና በማርክሲስታዊ ርዕዮተ ዓለም የሚመራው የደርግ ስርዓት ማብቂያው የደረሰው በዚህች ዕለት ነበረ። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ወይንም ኢህአዴግ የተባለው ስብስብ የደርግን መከላከያ ሰራዊት ሙሉ በሙሉ በመበተን ወደ ዋና ከተማው አዲስ አበባ በይፋ የገባበት ታሪካዊ አጋጣሚ ነው። ይህ ዕለት በኢትዮጵያ ዘመናዊ ታሪክ ውስጥ ትልቅ የፖለቲካ ስራ ለውጥ የመጣበት ምዕራፍ ነው። በአንድ በኩል ለዓመታት የዘለቀውን የእርስ በርስ ጦርነትና ደም መፋሰስ ማቆሙ ለብዙዎች እፎይታን የሰጠ ክስተት ነበር። በሌላ በኩል ደግሞ የሀገሪቱን የወደፊት ዕጣ ፈንታ ወዴት ያመራል የሚለውን ስጋት ጥያቄ በአዲስ አበባ ጎዳናዎች ላይ ይንጸባረቅ ነበር። የግንቦት ሃያ መምጣት የደርግን መውደቅ ብቻ ሳይሆን አዲስ የፖለቲካ የኢኮኖሚና የማህበራዊ መዋቅር መዘርጋቱ ጭምር እያበሰረ ነበር። ይህ መዋቅር በቀጣዮቹ 3 አስርት ዓመታት የአገሪቱን ጉዞ ሙሉ በሙሉ የወሰነና እስከ ዛሬ ድረስ ለሚታዩ በርካታ የፖለቲካ ክርክሮች መነሻ የሆነ ክስተት ነው። ነገር ግን ከ3 አስርት ዓመታት በኋላ ቆመን ታሪኩን ስንመረምረው ግንቦት ሃያ በኢትዮጵያውያን ዘንድ አንድ ወጥ የሆነ ትርጉም የለውም። ለአንዳንዶቹ የብሔር ብሔረሰቦች እኩልነት የተረጋገጠበት፣ የፊውዳልና የወታደራዊ አምባገነንነት ቀንበር የተሰበረበትና የዘመናዊ ኢትዮጵያ መሰረት የተጣለበት የነጻነት ዕለት ነው። ሌሎቹ ደግሞ በተቃራኒው የሀገራዊ አንድነት የላላበት፣ በብሔር ላይ የተመሰረተ ልዩ ህጋዊ መልክ የያዘበትና አዲስ መልክ የለበሰ የአንድ ፓርቲ አምባገነንነት የጀመረበት ጥቁር ቀን ተደርጎ ይወሰዳል። ይህ ቪዲዮ ዓላማው አንዱን ወገን መደገፍ ወይንም ሌላኛውን ማውገዝ አይደለም።
ይልቁንም የዕለት በሀገራችን ታሪክ ላይ ያሳረፈውን አዎንታዊና አሉታዊ አሻራ በተረጋጋ በሰከነና በሚዛናዊ እይታ መመርመር ነው። ግንቦት 20 እንዴትስ መጣ? ምንስ ይዞ መጣ? ያሳካቸው የስኬቶችና የፈጠራቸው ትልቅ ቀውሶችስ ምንድናቸው? የሚሉትን መሰረታዊ ጥያቄዎች በየምዕራፉ በዝርዝር እንቃኛለን። ግንቦት 20 ቀን 1983 ዓ.ም በአንድ ጀንበር የተከሰተ ድንገተኛ ክስተት አይደለም። ይልቁንም ለዓመታት የተከማቹ የፖለቲካ፣ የኢኮኖሚ፣ የወታደራዊና ዓለም አቀፋዊ ሁኔታዎች ጥምር ውጤት ነው። በዚህ ታሪካዊ ዕለት ያመሩት ዋና ዋና ምክንያቶች በጥልቅ ለመረዳት የደርግን ስርዓት ከውስጥና ከውጭ የገጠሙትን መዋቅራዊ ቀውሶች መመልከት ያስፈልጋል። የመጀመሪያውና ዋነኛው ምክንያት የደርግ ስርዓት የውስጥ መዳከም ነው። ፕሬዚደንት መንግስቱ ኃይለማርያም ይመሩት የነበረው ወታደራዊ መንግስት ሀገሪቱን ያስተዳድር የነበረው እጅግ ጥብቅ በሆነ ማርክሲስታዊ እዝ ኢኮኖሚና በለዘብታ በሌለው የፖለቲካ ጭቆና ነበር። ስርዓቱን የገጠሙት የፖለቲካ ጥያቄዎች ሁሉ በኃይል ለመፍታት መሞከሩ አገሪቱ የተለያዩ አካባቢዎች የትጥቅ ትግሎችን አፋጠነ። በተለይም በኤርትራና በትግራይ በረሃዎች የተነሱ አማጽያን ታጋዮች ከጊዜ ወደ ጊዜ ህዝባዊ መሰረታቸው እያሰፉና ወታደራዊ አቅማቸውን እያጠናከሩ መጡ። ይህንን ተከትሎ የደርግ መከላከያ ሰራዊት በከፍተኛ የሰው ኃይልና የንዋይ ኪሳራ ውስጥ ወደቀ። ሀገሪቱ የምታገኘው ገቢ አብዛኛውን ለጦርነት መደጎሚያ መዋል መጀመሩ ኢኮኖሚውን ክፉኛ ጎዳው። ከዚህም በላይ በ1977 ዓ.ም የተከሰተው አስከፊ ድርቅና ረሃብ እንዲሁም መንግስት የወሰዳቸው እንደ መንደር ምስረት ያሉ አስገዳጅ ፖሊሲዎች የህዝብን ምሬት ከፍ አደረጉት። የሰራዊቱ ሞራል መውደቅ፣ ወታደራዊ መኮንኖች መከፋፈልና በ1981 ዓ.ም የተሞከረው ሳይሳካ የቀረው የመፈንቅለ መንግስት ሙከራ የደርግን መዋቅር ከውስጥ በእጅጉ አናወጡት። ሁለተኛው ወሳኝ ምክንያት ዓለም አቀፉ የፖለቲካ ለውጥ ነው። ደርግ በህልውና ዘመን ሁሉ የኋላ ደጋፊ አድርጎ የያዘው የሶቪየት ህብረት በ1980ዎቹ ማጠናቀቂያ ላይ የፔሬስትሮይካን ወይንም ተሐድሶ የግላስኖስት ግልጽነት ፖሊሲዎችን መከተል ጀመረች። ይህም አዲስ አቅጣጫ የሶቪየት ህብረትን ለደርግ መንግስት አድርግ የነበረውን ግዙፍ የወታደራዊ መሳሪያና የዲፕሎማሲያዊ ድጋፍ እንድታጓርጥ አደረጋት። የኮሚኒስቱ ጎራ መፈራረስ ደርግን በዓለም አቀፍ መድረክ ብቻውን ያለ ረዳት አስቀረው። በሌላ በኩል በትግራይ ነፃ አውጪ ግንባር ህወሓት መሪነት የተመሰረተውና ሌሎች አካባቢ ታጋዮች ያካተተው የኢህአዴግ ኃይሎች ወታደራዊ ስልታቸውን በመቀየር ወደ መካከለኛው የአገሪቱ ክፍል ጉዟቸውን አፋጠኑ። የደርግ ሰራዊት በሰሜን ግንባሮች በተለይም በአፋበጥና በደብረ ታቦር ጦርነቶች ላይ የደረሰበት ከባድ ሽንፈት የኃይል ሚዛኑን ሙሉ በሙሉ ቀየረው። በመጨረሻ በግንቦት ወር 1983 ዓ.ም መጀመሪያ ላይ አማጽያኑ አዲስ አበባን ለመክበብ ጥቂት ኪሎ ሜትሮች ብቻ ሲቀራቸው ፕሬዝደንት መንግስቱ ኃይለማርያም ሀገሪቱን ጥለው ወደ ዚምባብዌ ኮበለሉ። ይህ ክስተት በሰራዊቱና በህዝቡ ዘንድ የነበረው መጨረሻ ተስፋ ሟጠጠ። በለንደን የተጀመረው የሰላም ንግግር ሳይጠናቀቅ የደርግ ጊዜያዊ መንግስት መከላከያ ስልጣኑን ሙሉ በሙሉ አጣ። በዚህ መልኩ ግንቦት 20 ቀን የኢህአዴግ ታንኮችና ታጋዮች ምንም አይነት የጎላ ወታደራዊ መከላከል ሳይገጥማቸው ወደ አዲስ አበባ ከተማ በመግባት የደርግን አገዛዝ ታሪክ አደረጉት። ከግንቦት 20 ቀን 1983 ዓ.ም በኋላ የመጣው አዲሱ ስርዓት በኢትዮጵያ ሁለንተናዊ መዋቅር ላይ በርካታ መሰረታዊ ለውጦችና ስኬቶችን አስመዝግቧል። እነዚህ ስኬቶች በሶስት ዋና ዋና ዘርፎች በፖለቲካዊ መብቶች፣ በኢኮኖሚ እድገትና በመሰረተ ልማት መስፋፋት ከፍሎ መመልከት ይቻላል። የመጀመሪያውና ትልቁ የፖለቲካ ለውጥ ለዘመናት ጥያቄውን የቆየው የብሔር ብሔረሰቦችና ህዝቦች እኩልነት እውቅና ማግኘቱ ነው። የኢህአዴግ መንግስት ያሳለፈውና በ1987 ዓ.ም የጸደቀው አዲሱ ህገ መንግስት የሀገሪቱን ብሔር ብሔረሰቦች የራሳቸውን ዕድል በራሳቸው የመወሰን ቋንቋቸውን፣ ባህላቸውን የማሳደግ እንዲሁም በራሳቸው ቋንቋ የመማርና የመዳኘት መብትን በህግ አረጋገጠ። ይህ እርምጃ ቀደም ሲል በነበሩ ስርዓቶች ከተሉት የነበረው የአንድ ወጥ ባህል ቋንቋ ጭነት በማስቀረት የሀገሪቱን ብዝሃነት በይፋ ተቀብሎ ያስተናገደ ነበር። በተጨማሪም ስርዓቱ የፌዴራል መዋቅርን በመዘርጋት ስልጣንን ከማዕከል ወደ ክልሎች አወረደ። ይህም የክልሎች ህዝቦች የራሳቸውን መሪዎች በራሳቸው እንዲመርጡና የአካባቢያቸውን ልማት በራሳቸው እንዲመሩ ዕድልን ፈጠረ። ከደርግ መውደቅ ማግስት ጀምሮ የነበሩት ጥቂት ዓመታት በርካታ የግል ጋዜጦችና መጽሔቶች የታተሙበት እንዲሁም የፕሬስ ነጻነት በተወሰነ መልኩ የተንጸባረቀበት አዲስ ምዕራፍን ከፍተዋል። በሁለተኛ ደረጃ በኢኮኖሚው ዘርፍ የተመዘገቡ ስኬቶች የሚጠቀሱ ናቸው። በተለይም ከ2000ዎቹ መጀመሪያ ጀምሮ ኢትዮጵያ በዓለም አቀፍ ደረጃ ፈጣን የኢኮኖሚ እድገት ካስመዘገቡ ጥቂት ሀገራት ተርታ እንድትሰለፍ አስችሏታል።
መንግስት የተከተለው ልማታዊ መንግስት ዴቨሎፕመንታል ስቴት የተሰኘው የኢኮኖሚ ሞዴል ሀገሪቱን በየዓመቱ ባለ ሁለት አሃዝ ኢኮኖሚ እድገት እንድታስመዘግብ ትልቅ አስተዋጽኦን አድርጓል። ይህ እድገት የዜጎችን የነፍስ ወከፍ ገቢ ከማሳደጉም በላይ በፍጹም ድህነት ውስጥ ይኖር የነበረውን የህዝብ ቁጥር በከፍተኛ ደረጃ እንዲቀንስ አድርጎታል። በሶስተኛ ደረጃ በመሰረተ ልማት፣ በጤና እና በትምህርት ዘርፎች የታዩት ተደራሽነቶችና እጅግ ግዙፍ ነበሩ። በአገሪቱ ታሪክ ታይቶ በማይታወቅ መልኩ በሺዎች የሚቆጠሩ ኪሎ ሜትሮች የኮንክሪት አስፓልት መንገዶች ተገንብተዋል። ከተሞች ገጠራማ አካባቢዎች በታዳሽ ኃይልና በቴሌኮም መሰረተ ልማት ተገናኝተዋል። ታላቁ የህዳሴ ግድብ ጨምሮ በርካታ የኃይል ማመንጫ ሜጋ ፕሮጀክቶች የተጠነሰሱትና ግንባታቸውም የተጀመረው በዚሁ ስርዓት ወቅት ነበር። በትምህርትና ጤና ዘርፍም ቢሆን ቀደም ሲል በጥቂት ከተሞች ብቻ ተወስኖ የነበረው የዩኒቨርሲቲዎች ቁጥር 40 በላይ እንዲደርስ ተደርጓል። በየገጠሩ የተገነቡት የጤና ኬላዎች፣ ትምህርት ቤቶች የህፃናትና የእናቶችን ሞት በከፍተኛ ደረጃ የቀነሱና የትምህርትን ተደራሽነት ያሰፉ ተጨባጭ ስኬቶች ነበሩ። እነዚህ ማህበራዊና ኢኮኖሚያዊ ስኬቶች የሀገሪቱን ገጽታ የቀየሩ የግንቦት ሃያ ትሩፋቶች ተደርገው በብዙዎች ዘንድ የሚጠቀሱ ዋና ዋና ነጥቦች ናቸው። የግንቦት ሃያ ስርዓት በርካታ የመሰረተ ልማትና የኢኮኖሚ ስኬቶችን ቢያስመዘግብም በሂደት የገጠሙት መዋቅራዊ ቀውሶች፣ የፈጸማቸው ስህተቶችና የታዩበት የአምባገነንነት ዝንባሌዎች ለስርዓቱ መዳከም በመጨረሻም ለውድቀቱ ዋና ምክንያቶች ሆነዋል። እነዚህ ውድቀቶች ወቀሳዎች በፖለቲካ ጭቆና፣ በሰብአዊ መብት ጥሰት፣ በብሔር ፖለቲካ ሳቢያ በሀገሪቱ ላይ የተፈጠሩ ጠንቆች ከፍሎ ማየትም ይቻላል። የመጀመሪያውና ትልቁ ወቀሳ የፖለቲካ ምህዳሩ እጅግ የጠበበና በአንድ ገዢ ፓርቲ ፍጹም ቁጥጥር ስር የወደቀ መሆኑ ነው። ስርዓቱ በሕገ መንግስቱ ላይ ብዝሃነትና ዲሞክራሲን ቢደነግግም በተግባር ግን ከተቃዋሚ ፖለቲካ ኃይሎች የሚነሱ ሐሳቦችን የማያስተናግድና አማራጭ ድምፆችን በኃይል የሚያፍን ሆኖ ቀጥሏል። በተለይም በ1997 ዓ.ም ሀገራዊ ምርጫ ማግስት ጀምሮ መንግስት የወሰዳቸው ጠንካራ የቁጥጥር እርምጃዎች የዲሞክራሲ ተቋማትን እንደ ምርጫ ቦርድ፣ ፍርድ ቤቶች ነፃነታቸውን እንዲያጡና የገዢው ፓርቲ አስፈጻሚ አካላት እንዲሆኑ አድርጓቸዋል። የፕሬስ ነፃነት መታፈን፣ የነፃ ጋዜጠኞች መታሰርና መሰደድ እንዲሁም የበጎ አድራጎት ድርጅቶችና ማህበራት አዋጅ፣ የጸረ ሽብር አዋጅ ያሉ ህጎች መውጣታቸው የዜጎችን የመናገርና የመደራጀት መብት ሙሉ በሙሉ ያገቱ ነበሩ። ሁለተኛው መሰረታዊ ቀውስ የሰብአዊ መብቶች ጥሰት ነው። በሀገሪቱ የተለያዩ አካባቢዎች ከተነሱ ህዝባዊ ተቃውሞችና የፖለቲካ አለመረጋጋቶች ጋር ተያይዞ በዜጎች ላይ የተፈጸሙት ግድያዎች፣ ድብደባዎችና ያለ ፍርድ እስራቶች ስርዓቱን በዓለም አቀፍ መድረክ ጭምር ከፍተኛ ወቀሳ ውስጥ የከተቱ ነበሩ። በተለይም የፖለቲካ እስረኞች የሚታሰሩባቸው እንደ ማዕከላዊ ያሉ የምርመራ ማዕከላት የሰብአዊ መብት ጥሰትና የማሰቃያ ስፍራዎች ሆነው ማገልገላቸው በህዝቡ ዘንድ በስርዓቱ ላይ የነበረው የፍትህ እጦት ምሬት በእጅጉ አፋፍሞታል። ሶስተኛው እስከ ዛሬ ድረስ ሀገሪቱን እየፈተናት ያለው ትልቁ ቀውስ ስርዓት የተከተለውና የብሔር ማንነት ብቻ መሰረት ያደረገው የፌዴራሊዝም አወቃቀር ያስከተለው አሉታዊ ተጽዕኖ ነው። ይህ አወቃቀር የብሔር ብሔረሰቦችን ባህልና ቋንቋ ቢያሳድግም በተቃራኒው ግን ከጋራ ሀገራዊ ማንነት ይልቅ ለብሔሩ ማንነት ቅድሚያ እንዲሰጥ በማድረጉ በህዝቦች መካከል መጠራጠርና ፉክክር እንዲነግስ አድርጓል። በጥንቃቄ ያልያዙት የክልል ወሰን ማካለሎች፣ የባለቤትነት ጥያቄዎች በሀገሪቱ የተለያዩ አካባቢዎች ለተከሰቱት ዛሬም ለቀጠሉት የማንነት ግጭቶች፣ የንብረት ውድመቶችና በሚሊዮኖች የሚቆጠሩ የዜጎች መፈናቀል ዋነኛ መነሻ ሆኗል። በተጨማሪም ልማታዊ መንግስት የተተኘው የኢኮኖሚ ሞዴል ግዙፍ ፕሮጀክቶችን ቢወልድም አብሮት የመጣው ስር የሰደደ የሙስና መዋቅርና የበላይ አመራሮችና ባለስልጣናት ያለ አግባብ መበልጸግ፣ የሀብት ክፍፍሉ ፍትህ ያለመሆን የህዝቡ ቁጣን አባብሶታል። በወጣቱ ዘንድ የታየው ከፍተኛ የሥራ አጥነት ችግርና በፖለቲካና ኢኮኖሚያዊ ውሳኔዎች ላይ ተገሎ የመኖር ስሜት ከ2008 ዓ.ም ጀምሮ የተቀጣጠሉትን ተከታታይ ህዝባዊ ተቃውሞዎች የወለደ ሲሆን ይህም የሥርዓቱ የመጨረሻ ውድቀት ያፋጠነ መዋቅራዊ ስንጥቅ ነበር። በኢትዮጵያ ዘመናዊ የፖለቲካ ምህዳር ውስጥ በግንቦት ሃያ የጎላ የትርክት መከፋፈልና የሐሳብ ጦርነት ያስከተለ ሌላ ታሪካዊ ዕለት ማግኘት አዳጋች ነው። የታሪክ ምሁራን፣ የፖለቲካ ኃይሎችና ተንታኞች ይህንን ዕለት ተከታዩን የ30 ዓመታት ጉዞ የሚረዱበትና የሚተርኩበት መንገድ እጅግ የተራራቀና እርስ በርስ የሚጋጭ ነው። ይህ የትርክት ዋልታ ረገጥነት በዋናነት በሁለት ተቃራኒ ጎራዎች ተከፍሎ ይንጸባረቃል። የመጀመሪያው ጎራ የሥርዓቱ አርቃቂዎችና ደጋፊዎች ትርክ ግንቦት ሃያን
እንደ አዲስቷ ኢትዮጵያ መባቻ አድርጎ ይወስደዋል። በዚህም እይታ መሰረት ዕለቱ የኢትዮጵያ ከእርስ በርስ ጦርነትና ከደም መፋሰስ የታደጋት የፊውዳልና የወታደራዊ አምባገነን ቀንበር ሙሉ በሙሉ የሰበረ የታሪክ ምዕራፍ ነው። የዚህ ትርክት አቀንቃኞች እንደሚከራከሩት ስርዓቱ የብሔር ብሔረሰቦችን እኩልነት በሕግ በማረጋገጡ ሀገሪቱ ወደ መበታተን እንዳታመራ ዋስትና ሆኗታል። ለእነሱ የፌዴራል መዋቅሩ ብዝሃነትን በአግባቡ ያስተናገደና ለዘመናት ተጭኖት የነበረው የአንድ ወጥ ማንነት የበላይነትን ያስቀረ ፍትሐዊ ስርዓት ነው። በተጨማሪም በኢኮኖሚና በመሰረተ ልማት ረገድ የተመዘገቡ ታላላቅ ስኬቶችን በማንሳት ግንቦት የሀገሪቱን ከረሃብና ከድህነት አረንቋ አውጥቶ ወደ ተከታታይ እድገት የመራ ዕለት መሆኑን አጥብቀው ይሞግታሉ። በተቃራኒ የሚቆሙት ሁለተኛው ጎራ የስርዓቱ ተቺዎችና የተቋሚ ፖለቲካ ኃይሎች ትርክት ግንቦት ሃያን እንደ ሀገር የውድቀትና የመከፋፈል መጀመሪያ አድርጎ ይፈርጀዋል። ይህ ወገን እንደሚለው ዕለቱ የሀገሪቱን ብሔራዊ አንድነትና የታሪክን ትስስር ያላላ በዜጎች መካከል የነበረውን አብሮነት በመሸርሸር በብሔር ላይ የተመሰረተ ልዩነትን በሕግ ጭምር ተቋም ያደረገ ጥቁር ቀን ነው። የዚህ ጎራ ተከራካሪዎች ስርዓቱ ያመጣውን ፌዴራሊዝም ጎሳን መሰረት ያደረገ ከፋፍለ ግዛ ስልት አድርገው የሚመለከቱ ሲሆን ዛሬ በሀገሪቱ ለሚታዩት የብሔር ግጭቶች፣ መፈናቀሎችና አለመረጋጋቶች ቀዳሚ ተጠያቂ ያደርጉታል። የፖለቲካ ምህዳሩ መጥበብን፣ የዲሞክራሲያዊ ተቋማት አለመኖራቸውን፣ የታዩትን የሰብአዊ መብት ጥሰቶች በመጥቀስ ግንቦት ሃያ ከአንድ አምባገነን ስርዓት ወደ ሌላ የተራቀቀ የአንድ ፓርቲ አምባገነንነት የተደረገ ሽግግር እንጂ ሁለተኛ ነጻነት የመጣበት ዕለት አይደለም የሚል ጽኑ አቋም አላቸው። ይህም በሁለቱ ዋልታዎች መካከል ያለው የትርክት ጦርነት በምሁራንም ደረጃ ሰፊ ክርክር የሚደረግበት ጉዳይ ነው። አንዳንድ ገለልተኛ የታሪክ ተንታኞች እንደሚያመለክቱት የኢትዮጵያ የፖለቲካ ኃይሎች ታሪክን ሚዛናዊ በሆነ መንገድ ከመመርመር ይልቅ የራሳቸውን የፖለቲካ አጀንዳ ለማስረገጫነት የመጠቀም ዝንባሌ ያሳያሉ። እንደ አንደኛው ወገን የተመዘገቡትን ስኬቶች ብቻ በመዘርዘር ውድቀቶቹን ለመሸፈን ሲሞክር፣ ሌላኛው ወገን ደግሞ ስህተቶችን ብቻ በማጉላት የሰሩትን ብዙ መሰረተ ልማቶችና አዎንታዊ ለውጦችን ሙሉ በሙሉ የማሳነስ አዝማማ ይታይበታል። የትርክት መከፋፈል በህዝቡ ዘንድ ሰርጾ በመግባቱ ግንቦት ሃያ ዛሬ ድረስ በአንድነት ሊያቆም የሚችል የጋራ ታሪካዊ መግባባት ናሽናል ኮንሰንሰስ ያልተደረሰበት አከራካሪ ዕለት ሆኖ ቀጥሏል። ግንቦት 1983 ዓ.ም በኢትዮጵያ ታሪክ ውስጥ ትልቅ ስፍራ ያለው የራሱ የሆነ ጠንካራ ስኬቶችና ጥልቅ ስብራቶች ያሉት ክስተት ነው። ታሪክ ወደ ኋላ መመለስ ባንችልም ካለፈው የታሪክ ውስጥ ለወደፊት የሚጠቅሙን አስተማሪ ትምህርቶችን በመቅሰም ግን የዛሬውን ትውልድ ቀዳሚ ኃላፊነት ነው። ከግንቦት ሃያ ታሪካዊ ጉዞ የምንማራቸው 3 መሰረታዊ ቁም ነገሮች አሉ። የመጀመሪያውና ዋናው ትምህርት የፖለቲካ ስልጣን ሽግግርና በኃይልና በጦርነት ብቻ የሚከናወንበት አዙሪትን መስበር አለብን የሚለውን ነው። ደርግ የገጠሙት የፖለቲካና የማንነት ጥያቄዎች በሰላማዊ መንገድ ውይይት ከማድረግ ይልቅ በኃይል ለመፍታት መሞከሩ ለራሱ ውድቀትና ለሀገሪቱ መዳከም ምክንያት ይሆናል። በተመሳሳይ ከግንቦት ሃያ በኋላ የመጣው ስርዓትም አማራጭ የፖለቲካ ሀሳቦችና ተቃውሞችን በሰላማዊ መንገድ ከማስተናገድ ይልቅ በሕግና በኃይል ለመጫን መሞከሩ የውስጥ ቀውሶችን አባብሷል። ይህንም የሚያሳየን እውነተኛ ሰላምና መረጋጋት ማምጣት የሚቻለው ሁሉን የሚያካተተ ግልጽና ሰላማዊ የፖለቲካ ስርዓትን መገንባት ሲቻል ብቻ መሆኑ ነው። ሁለተኛው ትምህርት በኢኮኖሚ እድገትና በዲሞክራሲያዊ መብቶች መካከል ያለ የማይነጣጠል ትስስርን መረዳት ነው። የኢህአዴግ መንግስት ያስመዘገበው ግዙፍ የመሰረተ ልማት ግንባታዎች፣ መንገዶችና የኃይል ማመንጫዎች፣ የትምህርት ተደራሽነቶች ሀገሪቱን እጅግ የጠቀሙና ሊካዱ የማይችሉ ስኬቶች ናቸው። ነገር ግን እነዚህ ቁሳዊ እድገቶች ብቻውን የህዝብ ነጻነትና የፍትህና የእኩልነት ጥያቄዎችን ሊተኩ እንደማይችሉ ታሪክ በተግባር አሳይቶናል። የዜጎች ሰብአዊና ዲሞክራሲያዊ መብቶች ሳይከበሩ፣ ፍትህ ሳይሰፍን፣ የፖለቲካ ምህዳሩ ሳይሰፋ የሚመዘገበ የኢኮኖሚ እድገት ብቻውን ዘላቂ ሰላም ሊያረጋግጥ አይችልም። ሶስተኛውና የመጨረሻው ቁም ነገር የብዝሃነት አያያዝና ጥንቃቄና ሚዛናዊነት የሚሻ ጉዳይ መሆኑ ነው። የኢትዮጵያ ብዝሃነት የብሔር ብሔረሰቦችና ባህልና ቋንቋ ማክበር ለሀገራዊ አንድነት ወሳኝ መሰረት ነው። ሆኖም የጋራ ሀገራዊ ማንነት ትስስርን በበቂ ሁኔታ ሳይገነቡ ልዩነቶችን ብቻ ተቋማዊ ማድረግ በህዝቦች መካከል መጠራጠርን፣ ግጭቶችን እንደሚወልድ ባለፉት 30 ዓመታት በከፍተኛ የሰውና የነዋይ ኪሳራን አይተነዋል። ስለዚህም የወደፊቱ የኢትዮጵያ ጉዞ የብሔር ማንነትን፣ ሀገራዊ አንድነት ሳያጋጩ ሁለቱንም ሚዛናዊ በሆነ መንገድ አስማምቶ ማስኬድ ላይ ማተኮር ይኖርበታል። በማጠቃለያው ግንቦት ሃያን በአንድ ወገን ብቻ ሙሉ በሙሉ ስኬት ወይንም ሙሉ በሙሉ ውድቀት አድርጎ መሳል ከእውነተኛ የታሪክ ሚዛን ያፈነገጠ ነው። ዛሬ የሚያስፈልገን ካለፉት ስርዓቶች ጠንካሮች ጎኖችን መውሰድ፣ ስህተቶችንና ውድቀቶችን ደግሞ አርቆ ሀሳቢነት ማረም ነው። ታሪክን ለበቀልና ለፖለቲካ መጠቀሚያ ከመተርጎም ወጥተን ለወደፊቱ የተሻለችና ፍትሃዊ የበለጸገች ኢትዮጵያ ለመገንባት የሚያስችለን ትምህርት መውሰድ ስንችል ብቻ ነው የዛሬው ትውልድ የታሪክ አዋቂነቱን በተግባር ማሳየት የሚችለው።
የኢትዮ አዲስ ዴይሊ ተከታታዮቻችን የግንቦት ሃያ ታሪካዊ ጉዞ ያስመዘገባቸውን ስኬቶችና ያስከተለውን ጠባሳዎች ባጭሩ ይህን ይመስሉ ነበር። ታሪክን ለበቀል ወይንም ለፖለቲካ መጠቀሚያ ከመተርጎም ወጥተን ለወደፊቱ የተሻለችና ፍትሐዊ ሀገር ለመገንባት ካለፈው ስህተት መማር የዛሬውን ትውልድ ትልቅ ኃላፊነት ነው። የእናንተ እይታ ምንድን ነው? ከዚህ ታሪካዊ ክስተት ዛሬ ሆነን ምን መማር እንችላለን? ሀሳብና አስተያየቶቻችሁን በኮመንት መስጫው ላይ አጋሩን። የዛሬው ዝግጅቶቻችን ከወደዳችኋቸው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። መሰልና ጥልቅ ዘመናዊ ታሪካዊ ትንተናዎችን በፍጥነት እንዲደርሳችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በሚቀጥለው ቪዲዮ በሌላ አበይት ታሪካዊ ርዕስ እስክንገናኝ ድረስ ሰላምና ጤና ለሀገራችን ኢትዮጵያ።